እስቲ ትሮማና የኛ ባህላችን እንዴት የተያያዘ ነው? እንዴት ታዩታላችሁ? ከአንዳንድ የህፃናት ልጆች መዝሙራችን ከአንዳንድ ደግሞ ይሄ አባባሎቻችን ይሄ ተረቶች ከሚባሉት ጋር እንዴት ይያያዛሉ? አንዳንድ ነገሮቻችን ምሳሌዎቻችን በጣም መጠንቀቅ ይገባናል ብዬ ነው የማስበው። በጣም በቃ ብዙ ጊዜ አገላለጹ ላይ ብዙ ነገር ይፈጠር ይችላል። ለምሳሌ ልጆችን የሚያሳንስ ሴቶችን የሚያሳንስ ባህሎች አሉ። ምንም መነገር የማይገባቸው ነገሮች ሁሉ አሉ። በቃ አንዳንድ ጊዜ ሰዎች ለምሳሌ ሴቶች ይበዛ ሴቶች ጎመን ተነገር ሜሴጁ ይገባኛል። ብዙ ሰው ከሰራው ጥሩ ላይወጣ ይችላል አይነት ነው። ልክ የሴቶች ብዛት ብዙ እጅ ስራ የሚነካው ይበላሻል። ሜሴጁ እንደዛ ሊመስል ይችላል፣ ግን ትርጉሙ አይደለም። ያን የሚሰሩ ሰዎች ውጤታማ አይደሉም እያለ በጅምላ እየፈረጀ ነው። እኔ የገባኝ ነገር ለማድረግ እና ብዙ ጥቅሶች አሉ ቢቻል መቅረት ያለባቸው ማለት የማይገባን። ለምሳሌ ሲበላ ሲሾም ያልበላ ሲሻር ይቆጨዋል። ይሄ ኮምፕሊትሊ ኮራፕሽንን ልክ በቃ እንደ ህይወት መመሪያችን ፕሮሞት እያደረግ ነው ማለት ነው። ሲሾም ያልበላ ሲሻር ይቆጨዋል። ምን እንደሆነ ገብታችኋል? ስትሾም ስረቅ የኔ ወንድም የኔ እህት ተሾም ሄላው ስረቅ በተቻለ አምጣታ አጭበርበር ማለት እኮ በፍጹም መሆን የማይገባቸው ነገሮች እነዚህ ናቸው። ንግግሮቻችን አስተማሪውን መጠቀም የማይጠቅመውን መተው አለብን። ነሳሹ ቶፒክ ለመጀመር እኔ ይሄ ነገር ላይክ ኢትዮጵያ ውስጥ ብቻ ሳይሆን ግሎባል ኢሹ ነው የሚመስለኝ እና በቤድ ታይም ስቶሪ ለልጆች የሚነበብ አሁን አንቺ ደግሞ እንዳልሽው ይሄ የልጆች ድሮ የሚዘፈኑት እንትኖች አሁን ለምሳሌ ቅድምም ኮሜንትሪ ጽፌዋለሁ። በዛ በበጋ እረኛ ጠፍቶ ፍለጋ ምናምን ብዙ አሉ። ኢቭን ኢን እንግሊሽ ራሱ ባባ ብላክ ሺፕ ምናምን እና እነዚህ ሁላ ነገሮች ሰብሊሚናል ሜሴጅ አላቸው እና ታርጌቱ ደግሞ ምንድነው? ልጆች የሰውን ልጅ ሰልፍ ኖሌጅ ኮንፊደንስ እና ኮንሽስ እንዳይሆን ነው የሚያደርገው ኢን ሎንግ ራን ማለት ነው። ስለዚህ እነዚህ ነገሮች በቃ ሲስተሙ ዲዛይን ያደረጋቸው ናቸው እና ትልቁ ነገር እኛ ላይክ ልጆች ላይ መስራት አለብን ብዬ ነው ማስበው። if we work on the next generation የመለወጥ ፓወሩ አለን ብዬ ነው ማስበው። ለምን የኛ አባቶች የኛ አያቶች ወደኋላ ስንሄድ they fully depend on the school system እና in society በቃ ትምህርት ቤት ከላኩ ልጆቻቸውን ተምሮልኛል ብዬ ነው የሚያስቡት፣ ተምሮልኛል ብለው ነው የሚያስቡት እና ትምህርት ቤት ደግሞ የሚያስተምራቸው ነገር ሞር ራሳቸውን እንዳይሆኑና ትምህርት የነቀፍኩ አይደለም፣ ኖሌጅ ኢዝ ፓወር ትክክል ነው። ግን ትምህርት ኮንትሮልድ ሲሆንና በሆኑ ሰዎች ኮንትሮልድ ሆኖ በሆነ ዓላማ ሲሆን ይሄ ያለው ስኩል ሲስተም ኢትስ ቬሪ ባድ እና ኔክስት ጀነሬሽን ላይ ከሰራን ይሄን ነገር መለወጥ እንችላለን ብዬ አስባለሁ። ወላጅ እንዴት ነው ሴቶችንም ወንዶችንም ልጆች ሲያሳድጉ ሰው ያድጉ የምንረዳቸው? ብዙ ጊዜ ከወላጅ የመጣም አንዳንድ ነገሮች ነው። ሴቷንም አሁን በደንብ ራሷን መግለጽም ወይ ደግሞ ይሄን ተቸግሬያለሁ ይሄ እየተጎዳሁ ነው ብላ በስነስርዓት መግለጽ እንዳትችል ወደ አመፀኝነትም እንድትሄድ የሚያደርገው፣ ወንዶችም ደግሞ ሪስፖንሲቢሊቲያቸውን ትተው ዝም ብለው ትዳሩን አፍርሰው ይሄን መቀበል አልችልም ብለው የሚሄዱበት ምክንያት ምንድነው? ላይ ያው ከልጅ አስተዳደግ ጀምሮ ያለውን ነው እያወራን ያለ ነው እና ነጥብ ማንሳት ፈልጋለሁ። እኔ ማስመር የምፈልገው ነገር ሴት ልጅ ህይወት የኤክስተርናል ሉክ እና ከገንዘብ ባሻገር እንደሆነ በደንብ ተረድታ ማደግ አለባት። ምክንያቱም በሶሳይቲ ብዙ ጊዜ በሱ የተከበበች ስለሆነች ሴት ልጅ ወደ ትዳር ስትሄድ ቆንጆ ነች፣ ባለሙያ ነች፣ እንዴት ነው ጨዋ ነች ነው አይደለ? የምትጣጭበት መንገድ ራሱ ባይ ዲፎልት ማለት ነው በሱ ዙሪያ ነው የምታድገው። በሱ ዙሪያ ብቁ እንድትሆን ተደርጋ ነው ሼፕ ተደረጉ። ግን ኢን ዘ ሚን ታይም ራሷን ሉዝ ታደርጋለች። ከዛ የተሻለው ግን ኢንዲፔንደንት አድርጎ ማሳደግ ነው። ቅድምም ብያለሁ እኔ ወንድም ሴትም ልጅ ጋር ሳሳድግ ዲፍረንስ የለኝም። ሰው እንዲሆኑልኝ ብቻ ነው። ባዮሎጂካል ዲፍረንሱ እንዳለ ሆኖ ማለት ነው። ይሄን አይ ሃቭ ቱ አሹር፣ ምክንያቱም በዛዘር ወይ ሊረዳ የሚችል ሰው ስላለ ማለት ነው። ግን ኢንዲፔንደንት መሆን አለባት። ኢንዲፔንደንት መሆን ማለት ስታድግ ሌተር ኢን ላይፍ ወንድ አያስፈልገኝም እኔ በሁሉም ነገር በራሴ ማድረግ እችላለሁ ምናምን አይነት አቲቲዩድ ሳይሆን ግን
ሰው በራሱ ሲቆም ነው ከሌላውም ሰው ጋር ረዳት ሆኖ መኖር የሚችለው። አንድ ልጅ ደግሞ እንደ ባህሪው እንዴት አይነት ባህሪ ነው ያለው? የመቻል ባህሪ፣ የማድረግ ባህሪ ስለሆነ ያለው ያንን አለመቻልን ማሳየት ስለማይፈልግ ይሸሻል። ጠይቄያለሁ ይሄንን ነገር። አሁን ለምሳሌ አንተ የማትችለውን ነገር ሲያጋጥምህ ምንድን ነው የምታረገው ስለው በደንብ አንብቤ ማወቅ መቻል አለብኝ፣ ካላወቅኩት ባላደርገው ደስ ይለኛል ነው ያለው። የእውነቴ እንደሱ ስለሆነ ልጆቻችንን ወንዶቹ ብቁ አድርገን ለሚቀጥላቸው ብናስብላቸው ለነሱ በጣም ፌቨር ነው። እውነት ለመናገር እኔ የማምነው ልጆቼን እኔ ቤቴ ውስጥ ባሳድግም አብዛኛውን ግን ህብረተሰብ ነው የሚያሳድገው ብዬ አስባለሁ። በቤቶቼ ናቸው ያሳደጉት ብዬ ነው የማስበው። ልጄ በደንብ ኢንፍሉዌንስ አድርገውታል ብዬ አስባለሁ። መግባባት፣ ፍቅር፣ በጣም ማለት ደስ የሚሉ ትራዲሽኖች፣ ደስ የሚሉ ካልቸሮችን ለምዷል ወይም ተምረዋል ብዬ አስባለሁ ልጆቼ እና ህብረተሰብ ነው የሚያሳድገው ብዬ አስባለሁ ልጆችን እና እንደ ህብረተሰብ እውነት ለመናገር ለብዙ ነገር ኃላፊነት መውሰድ አለብን። ብዙ ጊዜ እኔ ይሄ ወንዶች ሴቶች የሚለውን እንትን ጦርነት ውስጥ እንደገባን አይነት ስለሚያደርገን ብዙም አልወደውም። ማለት የሴቶች መብት እንትን ልንጠይቅ እንችላለን፣ እውነት ነው። ግን ላይክ ሴቶች ቨርሰስ ወንዶች መሆን የለበትም ብዬ አስባለሁ። እንደ ህብረተሰብ ሁላችንም ኃላፊነት መውሰድ አለብን ብዬ አስባለሁ። ልጆቻችንን ስናሳድግ የጎረቤትም ልጅ እኔ መክሬ ገስጬ ነው እንደዚህ እኮ አይደረግም ብዬ ወይም የኔ አክሽን ጎረቤትን ኢንፍሉዌንስ እንደሚያደርገው ልክ እንደ ህብረተሰብ ኃላፊነት መውሰድ አለብን ብዬ አስባለሁኝ።